ከወዲያ በመካከለኛው ምስራቅ በኢራን ተቃዋሚዎች ላይ የደረሰ ግድያና የመብት ጥሰት ልቤን ነክቶታል በሚል አቋም ከኢራን ጋር ጦርነት ለመማዘዝ ዛቻ እየሰነዘሩ ጦራቸውንም እያዘጋጁ ያሉት፣ በሌላ በኩል ደግሞ በሚመሯት ሀገር ውስጥ የጸጥታ ኃይሎችን በማሰማራት ከሎስ አንጀለስ እስከ ሚኒያፖሊስ ደም እንዲፈስና ህዝባዊ ተቃውሞ እንዲነግስ ያደረጉት ትራምፕ አሁን ደግሞ ህዝብን በሚያስቆጣ አዲስ አጀንዳ ተከስተዋል። በሰነዘሩት አዲስና አደገኛ ሐሳብ ምክንያትም በእርሳቸውና በዲሞክራቶች መካከል ያለው ውጥረት ከፍተኛ ደረጃ ላይ ደርሷል። የዚህ አዲስ ፍጥጫ መነሻ ደግሞ ፕሬዝደንቱ የ2026ቱን የስልጣን ዘመን አጋማሽ ምርጫ ወይም ሚድተርም ኢሌክሽን አስመልክቶ ሪፐብሊካኖች የምርጫ ሂደቱን መቆጣጠር አለባቸው ወይም ምርጫው በፌዴራል መንግስት ስር በበላይነት መመራት አለበት በማለት የሰነዘሩት አወዛጋቢ ሐሳብ ነው። ይህ የትራምፕ ጥሪ በአሜሪካ የምርጫ ታሪክ ታይቶ የማይታወቅና ከሕገ መንግሥቱ ጋር በቀጥታ የሚጋጭ በመሆኑ ዲሞክራቶች ይህንን ድርጊት ምርጫን የማጭበርበር ሙከራ በማለት በጽኑ እየተቃወሙት ይገኛሉ። የሕዝብ ተወካዮች ምክር ቤት የዲሞክራቶች መሪ ሐኪም ጄፍሪስ ፕሬዝደንቱ የምርጫ ሂደቱን በፌዴራል መንግሥት ቁጥጥር ስር ለማዋል የሚያደርጉት ማንኛውንም ጥረት ፓርቲያቸው እንደሚገታው አስታውቀዋል። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ ትንታኔ ዝግጅታችን ይህንኑ በአሜሪካው ፕሬዝደንት ዶናልድ ትራምፕ አስተዳደርና በዲሞክራቶች መካከል ያለውን የምርጫ ቁጥጥር ፍጥጫ፣ የትራምፕ ሐሳብ ከአሜሪካ ሕግና አሰራር ጋር ያለውን ተቃርኖ እንዲሁም ይህ አዝማሚያ ሊያስከትል የሚችለውን ተጽዕኖ እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በአሜሪካ የፖለቲካ ምህዳር ውስጥ በፕሬዝደንት ዶናልድ ትራምፕና በዲሞክራቶች መካከል ያለው ፍጥጫ አዲስ ምዕራፍን ይዟል። የዚህ ውጥረት ማዕከል ደግሞ ትራምፕ ምርጫን ብሔራዊ የማድረግ ወይም በፌዴራል መንግስት ቁጥጥር ስር የመዋል ፍላጎት እንዳላቸው መግለጻቸው ነው። ይህ አቋም በአሜሪካ የዲሞክራሲ ስርዓትና በሕገ መንግስታዊ መርሆች ላይ ከፍተኛ ስጋት የደቀነ ጉዳይ ሆኗል። ፕሬዝደንት ዶናልድ ትራምፕ በቅርቡ ከቀኝ ዘመም የፖድካስት አቅራቢው ዳን ቦንጊኖ ጋር ባደረጉት ቃለ ምልልስ ሪፐብሊካኖች ምርጫውን ሊረከቡት እንደሚገባና ቢያንስ በ15 ቦታዎች ላይ የፌዴራል መንግስት ጣልቃ ገብነት እንደሚያስፈልግ ተናግረዋል። ይህ ንግግር በዲሞክራቶች ዘንድ እንደ ቀጥተኛ የዲሞክራሲ ስጋት የተቆጠረ ሲሆን የምክር ቤት አባላት የዲሞክራቶች መሪ ሐኪም ጄፍሪስ ትራምፕ ምርጫውን ብሔራዊ ለማድረግ የሚፈልጉት ትርጉሙ ምርጫውን ለመስረቅ ወይም ለማጭበርበር ስለፈለጉ ነው በማለት በጽኑ ተቃውመዋል። በአሜሪካ የፖለቲካ ትርጓሜ ውስጥ ምርጫን ብሔራዊ ማድረግ ማለት በግዛቶች እጅ ያለውን የምርጫ ቁጥጥርና አስተዳደር ስልጣን ነጥቆ ለፌዴራል መንግስት መስጠት ማለት ነው። በአሜሪካ የፌዴራል ስርዓት ምርጫን የማካሄድ ድምፅ የመቁጠርና ውጤትን የማረጋገጥ ሙሉ ስልጣን ለየግዛቶቹ የተሰጠ ነው። ትራምፕ ግን ይህንን አሰራር በመቀየር የፌዴራል መንግስት በተለይም በዲሞክራቶች በሚመሩ አካባቢዎች ጣልቃ እንዲገባ ጥሪ አቅርበዋል። ይህ ጥሪ በሕገ መንግስቱ ላይ የተደቀነ ግልጽ ተግዳሮት ሆኖም ተወስዷል። የአሜሪካ ሕገ መንግሥት አንቀጽ 1 ክፍል 4 የምርጫ ጊዜን ቦታንና አሰራርን የመወሰን ስልጣን ለግዛት ምክር ቤቶች ይሰጣል። ከዚህ ጋር በተያያዘም የአሜሪካ ኮንግረስ የተወሰኑ ደንቦችን የማውጣት ስልጣን ቢኖረውም ፕሬዝደንቱ ግን በምርጫ አፈጻጸም ላይ ምንም አይነት ስልጣን የለውም ወይም አልተሰጠውም። ፕሬዝደንት ዶናልድ ትራምፕ ግን ግዛቶች ለፌዴራል መንግስት እንደ ወኪል ነው የሚሰሩት የሚል አዲስና ከሕግ ውጭ የሆነ መከራከሪያ እያቀረቡ ይገኛሉ። ይህ አቋም ፕሬዝደንቱ በሕገ መንግስቱ ያልተሰጣቸውን ስልጣን ለመጠቀም መፈለጋቸውን የሚያሳይ ሲሆን ይህም የአሜሪካን የፌዴራሊዝም መርህ የሚንድ በመሆኑ በርካቶችን እያስቆጣ ይገኛል። ይህ ምርጫን ከግዛቶች ነጥቆ ብሔራዊ የማድረግ ወይም በፌዴራል መንግስቱ ብቻ የሚመራ የማድረግ ሙከራ ለራሳቸው ለትራምፕም
ይበልጥም አደገኛ ሊሆን እንደሚችል ይገመታል። ለምን ቢባል ደግሞ ከፖለቲካ አንጻር ፕሬዝደንት ትራምፕ በምርጫው ላይ ጣልቃ ለመግባት የሚያደርጉት ጥረት በመጪው የአውሮፓውያኑ ኖቬምበር 3 2026 በሚካሄደው የስልጣን ዘመን አጋማሽ ምርጫ ላይ ራሳቸው በሚመሩት የሪፐብሊካን ፓርቲ ላይ አሉታዊ ተጽዕኖን ሊያሳድር ይችላል። በተለይም የፕሬዝደንቱን አሰራር ውጤታማነት ከህዝብ እርካታ አንጻር ለመፈተሽ በየጊዜው የሚሰበሰበው የህዝብ ይሁንታ ወይም ፐብሊክ አፕሮቫል ውጤት እየወረደ በመጣበት በዚህ ወቅት ይህ አይነቱ የትራምፕ አካሄድ ስልጣናቸውን ፈተና ውስጥ ሊከት እንደሚችል እየተገለጸ ይገኛል። ዲሞክራቶች ይህንን አጋጣሚ በመጠቀምም ትራምፕ ዲሞክራሲን ለማጥፋት እየሰሩ መሆናቸውን ለህዝብ እያረዱና እያስረዱ ነው። ሐኪም ጀፍሪ ሲናገሩ ዶናልድ ትራምፕ ሊያደርገው የሚፈልገው ምርጫውን ብሔራዊ ማድረግ ነው ወይም በፌዴራል መንግስቱ ቁጥጥር ውስጥ የሚመራና የሚወሰን ማድረግ ነው። ትርጉሙም ምርጫውን መስረቅ ወይም መጥለፍ ነው። ይህ እንዲሆን አንፈቅድም ብለዋል። በተጨማሪም በትራምፕ የሚመራው የፍትህ ሚኒስቴርና የፌዴራል ምርመራ ቢሮ ወይም ኤፍቢአይ በጆርጂያ ፉልተን አውራጃ የምርጫ ቢሮ ላይ ያደረጉት ጣልቃ ገብነት እንዲሁም የ2020 ምርጫ ሰነዶችን መውሰዳቸው በትራምፕ ላይ የህግና የፖለቲካ ተጠያቂነትን ሊያስከትል ይችላል። የብሔራዊ ደህንነት ዳይሬክተር ቱልሲ ጋባርድ በዚህ መሰሉ ጣልቃ ገብነት ላይ መገኘታቸው ደግሞ የደህንነት ተቋማትን ለፖለቲካ መጠቀሚያነት የመዋል አዝማሚያ ተደርጎ ተወስዷል። እናም ፕሬዝደንት ትራምፕ ምርጫን ብሔራዊ ወይም በፌዴራል መንግስት ቁጥጥር ስር ስለማድረግ የተናገሩት ንግግር ግልጽ የሆነ ኃላፊነትን በበላይነት የመቆጣጠር ወይም የመጠቅለል ስሜት ጎልቶ የታየበት ነው። በተለይም ትራምፕ ሪፐብሊካኖች እኛ መረከብ እንፈልጋለን ማለት አለባቸው። ቢያንስ በ15 ቦታዎች ድምፅ አሰጣጡን መቆጣጠር አለብን። ሪፐብሊካኖች ድምፅ አሰጣጡን ብሔራዊ ሊያደርጉት ይገባል ሲሉ ተደምጠዋል። ይህ ንግግራቸው በተለይም ጥቁር አሜሪካውያንና ዲሞክራቶች በሚበዙባቸው እንደ አትላንታና ዲትሮይት ባሉ ከተሞች ላይ ያነጣጠረ መሆኑ የዘርና የፖለቲካ ክፍፍልን የሚያባብስ ተደርጎ ተወስዷል። ትራምፕ የፌዴራል መንግስት በምርጫው ጣልቃ መግባት ያለበት በድምፅ አሰጣጥ ሂደት ላይ ሙስና ስላለ ነው የሚል ምክንያት ቢያቀርቡም እስካሁን ለዚህ ማስረጃ የሚሆን የቀረበ ተጨባጭ ማስረጃ ግን አልተገኘም ተብሏል። ይልቁንም ዋይት ሃውስ በህዝብና በተቃዋሚዎች በኩል የተነሳውን ተቃውሞ ካስተዋለ በኋላ የትራምፕን ንግግር ለማለሳለስ ሲሞክር ፕሬዝደንቱ ማለት የፈለጉት የዜግነት ማረጋገጫ ህግን ወይም ሴቭ አክትን ለማስተዋወቅ ነው ቢልም የትራምፕ ንግግር ግን ከዚያ ያለፈ ጥልቅ የስልጣን ጥማት እንደነበረው ባለሙያዎች ይናገራሉ። ይህ ምርጫን በፌዴራል መንግስት ቁጥጥር ስር የማድረግ ሂደት በአሜሪካ ዲሞክራሲና በህዝብ ጥቅም ላይ ከፍተኛ ጉዳት ያደርሳል የሚል አቋም በበርካቶች ዘንድ እያደገ መምጣቱ ትራምፕ በህዝብ ዘንድ ያላቸውን ቅቡልነት የበለጠ እንዲያሽቆለቁል እያደረገው ይገኛል። የአሜሪካ ምርጫ ስርዓት በሺዎች በሚቆጠሩ የግዛት እንዲሁም የአውራጃ ዋና ዋና ማዕከላትና ጣቢያዎች የተከፋፈለ መሆኑ ስርዓቱ በቀላሉ እንዳይጠለፍና እንዳይጭበረበር የሚያደርግ የደህንነት ጋሻ ነው። ምርጫው በፌዴራል ደረጃ አንድ ቦታ ላይ የሚወሰን ከሆነ ግን ለሳይበር ጥቃት እንዲሁም ለፖለቲካዊ ሴራዎች ተጋላጭ ይሆናል። በተጨማሪም የህዝቡን በነጻነት የመምረጥ መብት የሚገታና በድምፅ አሰጣጥ ሂደት ላይ ጥርጣሬ የሚፈጥር ነው። ከዚህ ጋር በተያያዘም የካሊፎርኒያው ሴናተር አዳም ሺፍ ትራምፕ ምርጫውን ለማደናቀፍ ሙሉ ፍላጎት አላቸው፣ ድምፅ እንዳይሰጥ ለማድረግ የሚችሉትን ሁሉ ያደርጋሉ፣ ከተሳካላቸውም ውጤቱን ለመቀልበስ ዝግጁ ናቸው በማለት ስጋታቸውን ገልጸዋል። ይህ ደግሞ የህዝቡን የስልጣን ባለቤትነት የሚጋፋና ለዘመናት የቆየውን ሰላማዊ የስልጣን ሽግግር አደጋ ላይ የሚጥል ነው። በእርግጥ የአሁኑ የትራምፕ የምርጫ ሂደትን በእጅ የማስገባት ጥረት ድንገት የመጣ አጋጣሚ አይደለም። ይልቁንም ካለፈው የስልጣን ዘመናቸው የሚቀዳ ተግባር ጭምር እንጂ። በትራምፕ አስተዳደር ውስጥ መሰል ሙከራዎች ከዚህ ቀደምም የተስተዋሉ ሲሆን ላብነትም እንደ አውሮፓውያኑ የዘመን አቆጣጠር በ2020 በተደረገው የምርጫ ወቅት ትራምፕ በሽንፈታቸው ምክንያት የመከላከያ ሚኒስቴርና የሀገር ውስጥ ደህንነት ሚኒስቴር የድምፅ መስጫ ማሽኖችን እንዲወርሱ የሚያዝ ልዩ የማስፈጸሚያ ትዕዛዝ ለመፈረም አስበው ነበር። ሆኖም በወቅቱ በአማካሪዎቻቸው ተቃውሞ ምክንያት ልዩ
ልዩ ትዕዛዝ መፈረማቸውን ቢተውትም በቅርቡ በሰጡት ቃለ ምልልስ ግን ያንን ትዕዛዝ ባለመፈረማቸው እንደሚጸጸቱ ተናግረዋል። ይህ የሚያሳየው ትራምፕ ስልጣንን በእጃቸው ለማቆየት ማንኛውንም ተቋማዊ የኃይል እርምጃ ለመጠቀም ወደ ኋላ እንደማይሉ ነው። አሁንም ቢሆን በፌዴራል ስር የሚተዳደር የማድረግና በምርጫ ጣቢያዎች አካባቢ የማሰማራት ፍላጎት እንዳላቸው ዲሞክራቶች እየከሰሱ ይገኛሉ። ይህ ያለፈ ልምድና ተሞክሯቸው አሁንም ምርጫን በብሔራዊ ደረጃ በፌዴራል መንግስቱ ስር እንዲተዳደር ለማድረግ ያደረጉትን ጥሪ ይበልጥ አሳሳቢ ያደርገዋል። የሕገ መንግሥት ተመራማሪዎች እንደሚሉት የትራምፕ ጥሪ ከፌዴራሊዝም መርህ ጋር በፍጹም የተቃረነ ነው። አንድ ግዛት ለፌዴራል መንግስት የምርጫ ወኪል ነው የሚለው የትራምፕ አባባል በሕግ ደረጃ ተቀባይነት የሌለው መሆኑንም እያነሱ ይገኛሉ። ከአሜሪካ የፌዴራል አወቃቀር ጋር በተያያዘ የተሰነዱ ዶክመንቶች ወይም ፌዴራሊስት ፔፐርስ እንደሚያሳዩት ከሆነ የአሜሪካ መስራች አባቶች የፌዴራል መንግስት በምርጫ ላይ ከመጠን ያለፈ ስልጣን እንዳይኖረው ከፍተኛ ጥንቃቄን አድርገዋል። ይህ የሆነበት ምክንያትም ማዕከላዊ መንግስት ምርጫውን በመቆጣጠር አምባገነንነት እንዳያሰፍን ለመከላከል ነው። ሆኖም ፕሬዝደንት ትራምፕ ይህንን የታሪክና የሕግ መሰረት በመናድ የምርጫ ስልጣን በፕሬዝደንቱ እጅ መሆን እንዳለበት እየተከራከሩ ነው። ይህ ደግሞ የአሜሪካን የዲሞክራሲ ተቋማት ጉልበት በመስበር የስልጣን ሚዛኑን ወደ አንድ ሰው ለመጠቅለል የሚደረግ ሙከራ ተደርጎ ተወስዷል። በሌላ በኩል ዲሞክራቶች ይህንን የምርጫ ጣልቃ ገብነት ለመከላከል የሕግና የፖለቲካ ትግል እያደረጉ ይገኛሉ። ከዚህ ጋር በተያያዘም የዲሞክራቶች መሪ የሆኑት ሐኪም ጄፍሪስ እንደገለጹት ዲሞክራቶች እስካሁን ፕሬዝደንት ትራምፕ የብሔራዊ ጥበቃ ኃይልን ለፖለቲካ ዓላማ ለመጠቀም ያደረጉትን ሙከራና ሪፐብሊካኖች የምርጫ ግዛቶችን ለራሳቸው በሚያመች መልኩ ለመከለል ያደረጉትን ጥረት ማክሸፍ ችለዋል። ይህ ምርጫ ነፃና ፍትሐዊ ይሆናል ያሉት ጄፍሪስ ግዛቶችና የአካባቢ አስተዳደሮች ሕጉን የማስፈጸም ስልጣናቸው እንደሚጠቀሙ አረጋግጠዋል። ደግሞ በሌላ በኩል የቨርጂኒያው ሴናተር ማርክ ዋርነር የብሔራዊ ደህንነት ተቋማት በሀገር ውስጥ ምርጫ ላይ ጣልቃ መግባታቸው እጅግ አደገኛ መሆኑን ጠቁመዋል። የብሔራዊ ደህንነት ዳይሬክተሩ ሥራ በሀገር ላይ ሊቃጡ የሚችሉ የውጭ ስጋቶችን መከታተል እንጂ በአሜሪካውያን ላይ ስለላ ማድረግ አይደለም ሲሉም በአጽንኦት ተናግረዋል። እናም ይህ በትራምፕና በዲሞክራቶች መካከል ያለው ፍጥጫ የአሜሪካ ዲሞክራሲ የደረሰበትን የከፋ መከፋፈል ፍንትዋ አድርጎ ያሳያል። ትራምፕ እና ደጋፊዎቻቸው የምርጫ ታማኝነትን ለማረጋገጥ የፌዴራል ጣልቃ ገብነት ያስፈልጋል ሲሉ፣ ዲሞክራቶችና የሕግ ባለሙያዎች ደግሞ ይህ እርምጃ ራሱ ምርጫውን ለማጭበርበር የሚደረግ ሴራ ነው ይላሉ። ፕሬዝደንት ትራምፕ በቅርቡ በባራክ ኦባማና ሚሼል ኦባማ ላይ ያሳዩ ዘረኛ አቋምና ለዚያም ይቅርታ ለመጠየቅ አለመፈለጋቸው በፖለቲካ ምህዳሩ ላይ ያለውን መርዛማ ሁኔታ ይበልጥ አባብሶታል። ጄፍሪስ ይህንን የትራምፕ ድርጊት የማይረባ ና የወረደ ባህሪ በማለት አውግዘውታል። በአጠቃላይም የአሜሪካ የምርጫ ስርዓት በታሪኩ ታይቶ በማይታወቅ ፈተና ውስጥ ይገኛል። የፕሬዝደንት ትራምፕ ምርጫን ብሔራዊ የማድረግ ወይም በግዛቶች ሳይሆን በፌዴራል መንግስቱ እጅ ብቻ እንዲወድቅ ያላቸው ፍላጎት ከሕገ መንግስታዊ ድንጋጌዎች ጋር የሚጋጭ የየግዛቶችን ሕገ መንግስታዊ ስልጣን የሚጋፋና የዲሞክራሲ ተቋማትን የሚያዳክም ነው። ዲሞክራቶች ይህንን ሙከራ ምርጫን የመጥለፍ ወይም የማጭበርበር ዝግጅት አድርገው በመውሰድ በከፍተኛ ጥንቃቄ እየተከላከሉ ይገኛሉ። ምርጫን የማስፈጸም ስልጣን በግዛቶች እጅ መቆየቱ ለአሜሪካ ዲሞክራሲ ደህንነት ወሳኝ መሆኑ እየተገለጸ ባለበት በዚህ ወቅት ትራምፕ የሚያቀርቧቸው ሐሳቦች ሀገሪቱን ወደ ተቋማዊ ቀውስ ሊመሯት እንደሚችሉ ስጋቶች እየጨመሩ ነው። የመጪው የ2026 የስልጣን ዘመን አጋማሽ ምርጫ የእነዚህ ሁለት ተቃራኒ ኃይሎች የትግል አውድ እንደሚሆንም ይጠበቃል። እናም በአሜሪካ የፖለቲካ ታሪክ ውስጥ ምርጫን በበላይነት የማስፈጸም ስልጣን ክፍፍል ለዲሞክራሲው ዘላቂነት እንደ ዋስትና ሲታይ ቆይቷል። ፕሬዝደንት ትራምፕ ግን ይህንን ታሪካዊ አካሄድና አሰራር በመናድ የምርጫ አስተዳደርን በፌዴራል መንግስት ቁጥጥር ስር ለማዋል የሚያደርጉት ጥረት በሕገ መንግስቱና በዲሞክራሲያዊ ስርዓቱ ላይ ከፍተኛ ውጥረት
ውጥረት ፈጥሯል። ዲሞክራቶች የፌዴራል ተቋማት በተለይም እንደ ኤፍቢአይ ያሉ የደህንነት አካላት እንዲሁም ተቋማት በግዛቶች የምርጫ ሂደት ላይ ጣልቃ መግባታቸው የህዝቡንም እምነት የሚሸረሽርና የምርጫውን ታማኒነት ጥያቄ ውስጥ የሚጥል ነው ሲሉ እየሞገቱ ነው። ትራምፕ ያቀረቡት ሪፐብሊካኖች ምርጫውን መረከብ አለባቸው የሚለው ጥሪያቸውና ምርጫውን ብሔራዊ እናድርገው ወይም በፌዴራል መንግስት ስር የሚተዳደር እናድርገው የሚለው አቋማቸው ለአሜሪካ ዲሞክራሲ አደገኛ ደወል ሆኗል። ይህ ፍጥጫ በህግ የበላይነትና በፖለቲካዊ ፍላጎት መካከል ያለ ትግል ሲሆን ውጤቱም የአሜሪካን የወደፊት የዲሞክራሲ ጉዞ የሚወስን ይሆናል። የዲሞክራቶች መሪ ሐኪም ጀፍሪስ እንዳሉት ይህ ነፃና ፍትሃዊ ምርጫ ይሆናል የሚለው ተስፋ የሚረጋገጠው ህገ መንግስታዊው የግዛቶች የምርጫ ስልጣን ከፕሬዝደንታዊ ጣልቃ ገብነት ሲጠበቅ ብቻ ነው። እንዲያም ሆኖ ይህ አሁን የተሰማው የትራምፕ አካሄድ ምኞት ብቻ ሆኖ ይቀራል ወይስ በዲሞክራቶችና በህዝብ ተቃውሞ ይቀለበሳል የሚለው በጊዜ የሚታይ ጉዳይ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ኒውዮርክ ታይምስ፣ ቢቢሲ እና ሲኤንኤንን በዋቢነት ተጠቅመናል።